እድል አለው መጓዝ ለማወቅና ለመለወጥ ትልቅ እድል አለው መጓዝ በንባብ በብዙሃን መገናኛዎች ተረክ በትምህርትና በፈታሪክ በኩል የምናውቃትን ደብዛዛ ዓለም አጥርቶ በማሳየት አመለካከታችንን ያስተካክላል ያስተሳሰብ አድማሳችንን ያሰፋ የጠባብነት ቋጠራችንን ያላላል ከማይጨበጡ የቃላት ድርድሮችና ከሙልጭልጭ የሀሳብ ውዥንብሮች አላቆ ከገሃዱ ዓለም እውነታ ያገናኛል ሰላም ሰላም አድማጮቻችን የአክርማ እንግዳችን ላይ ነው የምንገኘው የዛሬ እንግዳችን ተጓዡ ጋዜጠኛ ሄኖክ ስዩም ነው ሄኖክ እንኳን ደህና መጣ እንኳን ደህና ቆያችሁ ሳቸው ውጪ ወይም ደግሞ በስራ የደከመ ሐሳባቸውን በስራ የደከመ ጉልበታቸውንና መንፈሳቸውን የሚያዝናኑበት አንድ ሌላ ልምምር ነው በርከት ያሉ ሰዎች እንደዛ ብለው ያምናሉ ከነበረባቸው ውጥረት አሳልፈውት ከነበረው ጊዜ ዞር ብለው ወደ ሆነ ቦታ በመሄድና በመጓዝ ፈታ ይላሉ ይሄ መጓዝ ሌላ መልክ አለው የኔ መጓዝ ደግሞ የስራዬ አካል ነው ምክንያቱም ካለውበት ቦታ ወደ ሌላ ቦታ ሲሄድ በዋነኛነት ራሴን ላዝናና ብቻ ሳይሆን የሚሄድበትን አካባቢ ልፈትሽ ላውቅ ስለሚሄድበት አካባቢ ልጽፍ ልናገር ልተርክ ካለውበት ቦታ ወደ ሌላ ቦታ በመሄድ ላይ የተመሰረተ ኑሮ ልቀጥል ማደርገው ነገር ስለሆነ ሁለት አይነት ነገር ነው እንግዲህ ለመዝናናት እንደሚጓዙት ሰዎች ብቻ አይደለም በርግጥ በመጓዜ ልዝናናችል ይሆናል የመጓዜ ግን የመጀመሪያ መርህና መሰረት የስራዬ አካል ወይም ደግሞ የህይወቴ አንድ ጉዳይ ስለሆነ ነው ስለዚህ በዚህ አግባብ ስታስበው እንደ ብዙ ሰዎች ማርፈው ባለመጓዝ ነው ምዝናናው ምናልባት በመጓዝ ሊሆን ይችላል ግን ረፍት ሲያስፈልገኝ ከመጓዝ ነው የምቆጠበው መጓዝ ስራ ነው ያው ቢያዝናናም ቢያስደስትም ቢያሳውቅም ለኔ ስራም ነው መልካም ሲጉ ቆይታችን በጉዞ የታጀበ ይሁን አድማጮቻችንን ቤታቸው ቁጭ ብለው ግን በሐሳባቸው አንተ ከሄድክበት ቦታ እንድታስጎበኘን ያየውን እንድታሳየን ይሁንና ከአርብቶ አደሩ መንደር እንጀምር ጉዟችንን ከአፋር እንጀምር አፋር ብዙዎቻችን የምናስበው ውሃ ብርቅ የሆነበት ይሄ በረሃ የሚባለውና የውሃ ችግር ያለበት ቦታ እንደሆነ ነው ግን በመጽሐፍ ላይ 12 ሀይቆች እንደሚገኙ ተነግሯል ከዚህ ጋር ያያይዘ ስለ አስኮሚ ባህር ወይም ስለ እሳት ባህር ስለ አፋር ወጣቶች በተለይ ደግሞ ስለ ጸጉር አቆራረጣቸውና ከዛ ጋር ተገናኝተው ደግሞ መጽሐፍ ላይ ስለተገለጹ ተረኮች አውራን አፋርን እስኪ ያስጎብኘን ያው ብዙ ሰው ይመስላል ልክ ነው አፋር ታላቁ ስምጥ ሸለቆ ውስጥ በተለይም ደግሞ በጣም ጥልቅ የሚባለው የደናክል ጉድጓድ ውስጥ ያረፉ በርከት ያሉ አካባቢዎችንም ይሸፍናል ስለዚህ ስለ አፋር ያለን ሐሳብ ጭው ያለ በረሃ ነው የሚለው ነው ግን የዛኑ ያክል ብዙ ሰዎች በተለይ ደግሞ ያልሄዱ ሰዎች የማያውቁትና ማያስቡት ወይም የማይገምቱት ነገር አንዱ ጉዳይ አፋር ውስጥ በውሃ የተሸፈነው መሬት ስፋት ነው እንግዲህ የአዋሽ ወንዝን እንኳን ብንመለከት ከአዋሽ ብሔራዊ ፓርክ ከወጣ በኋላ በርካታ የአፋር አካባቢዎችን ነው አቆራርጦ የሚሄደውና ከዛ በታች ያለው ሁለት የአዋሽ አካል ወይም ገላ አለ የመጀመሪያው ገላ የመካከለኛው አዋሽ ሸለቆ የሚባለው ነው የመካከለኛው አዋሽ ሸለቆ የሚባለው እነ መልካ ወረር እነ መልካ ሰዲን እነ ገዋኔን እነ ደበልን እነዚህን አካባቢዎች ይሸፍናል እነዚህ አካባቢዎች ሰፊ የሆነ በአዋሽ ዳርቻ የለማ የእርሻ ውብ መስክ የጥጥ የተምር ዛፍ ያለባቸው አካባቢዎች ናቸው ሁለተኛው ደግሞ የታችኛው የአዋሽ ሸለቆ ነው እንግዲህ አዋሽ ላይኛው ሸለቆ የሚባላል ላይኛው ሸለቆ የሚባለው እዚህ በአዲስ አበባ በጣም በቅርብ የምናገኛቸው ሶደሬ ጀምረሽ ደጋጋን ይዘሽ ኑራይራ መርቲጃጆ ምናምን ይያለን የምንሄደው እስከ መታራ በሰቃይቅ ድረስ ያሉት ናቸው ከዛ በኋላ ከወጣ በኋላ አዋሽ በተለይ ከፓርኩ ከወጣ በኋላ ያሉት ሁለት ትልልቅ ሸለቆች የመካከለኛውም የታችኛውም የአዋሽ ሸለቆ ሰፊ የውሃ ሀብት ያለባቸው አካባቢዎች ናቸው ከዛ ውጪ
አዋሽ መጨረሻ ላይ ሄዶ የሚገባበት የአቤ ሐይቅን ጨምሮ በርከት ያሉ ሐይቆች በአፋር ክልል ይገኛሉ። ለምሳሌ አፍዴራን ብታዩ ብዙ ጊዜ ሰዎች አፍዴራ ጨው ሲባል ደግሞ የሚያስቡት በጣም የጋገረ የውሃ አካል የሌለው ነው፣ ግን አይደለም። በአስገራሚ ሁኔታ የተንጣለለ ውብ ዳርቻዎቹ ላይ ዘንባባ ያሉበት የሚገርም ሐይቅ ነው የአፍዴራ ሐይቅ። ከዛ ላይ ነው ውሃው ለብቻ እየወጣ የሆነ ጉድጓድ ውስጥ ተቀምጦ ውሃው ተኖ ጨው ተሰርቶ ጨው ተመርቶ ወደዚህ የሚመጣው እና ጨዋማ ቢሆንም አፍዴራም በጣም ውብና ትልቅ ሐይቅ ነው። በርካታ ፍልውሃዎችም ያሉበት አካባቢ ነውና አዋሽ እንግዲህ የስልጣኔ ወንዝ ነው። እኛ የምናውቀው ያው በተለይ በእኛ አካባቢ የአባይ የኦሞና የአዋሽ ሸለቆዎች በጣም ትርጉማቸው ከፍ ያለ ነው። የሁለቱ ኢትዮጵያ በዓለም ቅርስነት ካስመዘገበቻቸው ቦታዎች መካከል አንዱ በታችኛው የአዋሽ ሸለቆ ውስጥ የሚገኘው እነ ሀዳር የተገኙበት እነ ሉሲ የተገኙበት የሀዳር መልክዓ ምድራዊ ስፍራዎች ናቸው። ሁለተኛው የኦሞ ደግሞ ተመሳሳይ ቅድመ ታሪክ የአርኪኦሎጂካል ስፍራዎች ናቸውና አዋሽ በጣም የስልጣኔ ዳርቻዎች ያሉት አካባቢ ነው። እንግዲህ ብዙ ጊዜ በግብጽ ፒራሚዶች ላይ የምትመለከቻቸው አስገራሚ የጸጉር አሰራር ስታይሎች ዛሬ አዋሽ 7 ኪሎ ከሚባለው ከተማ ጀምረሽ በየመንገዱ ላይ በማንኛውም ጎረምሳ ላይ የምትመለከቸው ድንቅ የፋሽን ስታይል ነውና ቀደም ባለው ጊዜ በጣም የስልጣኔ ቦታ ትልልቅ ነገሮች የተከናወኑበት አስገራሚ ታሪኮች የተፈጸሙበት አካባቢ ነውና እንግዲህ አፋር ስንል ከአሰብም ከጅቡቲም ከኢትዮጵያም ያለው ሕዝብ ሆኖ በአንድነት የኖረባቸውን አካባቢዎች ያካትታል። የአፋር ክልል ስንል ደግሞ የኛው የኢትዮጵያ ምድር ሆኖ የአፋር ሕዝብ የሚኖርበትን አካባቢ ያካትታል። መልካም። እስኪ ወደ ሶማሌ እንሻገርና ዑደት ላይ እንከትም። በመጽሐፍ ገጽ 125 ላይ እንደዚህ የሚል ሀሳብ ሰፍሯል። እዚህ ከከባባድ መሳሪያ በላይ የጎሳ መሪዎች ቃል ኒውክሌር ነው ይላል። ስለ ህዝቧ አኗኗር ንገረን። አንድ ሁለተኛ ደግሞ ከዚሁ ጋር ያይዘ የሀገር ሽማግሌዎች ስላላቸው ቦታ ወጣቱ እንዴት እንደሚያከብራቸው ይሄንን ባህል አሁን ላይ ከተማው አካባቢ ያጣነው ስለሆነ እስኪ እዛ ሶማሌ ዑደት ላይ ስላለው የሀገር ሽማግሌዎች ስላላቸው ቦታ አውጋን። ዑደት ዳዋ ዞን በሚባለው በሶማሌ ክልል በዳዋ ወንዝ ዳርቻ ላይ የሚገኝ ሰፊ አንድ የሶማሌ ክልል ዞን ነው። በአካባቢው በብዛት የሚኖረው ጎሳ የገሪ ጎሳ ይባላል። የገሪ ጎሳ እጅግ በጣም በሚያስገርም ሁኔታ በመጽሐፉም ላይ እንደተጠቀሰው ባህላዊ ስርዓቱ ጠንካራ፣ የጋራ መስተጋብሩ እጅግ የሚደንቅ፣ ህግና ስርዓት በሚገርም ሁኔታ የሚከበርበት አካባቢ ነውና ዑደት የዞን ዋና ከተማ ናት። በጣም ደስ ትላለች። ትንሽና ቀለል ያለች ከተማ ናት። አካባቢው በስፋት ከኬንያ ድንበር ጋር ይጋራል። ዑደት የዚህ የገሪ የሚኖርበትን አካባቢና ዳዋ ዞን የሚባለው ምድር ከኬንያ ጋር የሚያዋስነው ገራል የሚባል ብሔራዊ ፓርክ ነው። እንግዲህ እኔ ወደዚህ አካባቢ የሄድኩት በዋናነት የገራሌ ብሔራዊ ፓርክን ፍለጋ ነው። በገራሌ ብሔራዊ ፓርክ በርከት ያሉ ዱር እንስሳት አሉ። በኢትዮጵያ እንደሚታወቀው የቀጭኔ ዝርያዎች እንደ ልብ አይታዩም ወይም እንደ ልብ አይገኙምና በዛ አካባቢ የቀጭኔ ትንሽ ቁጥር ያላቸው ቀጭኔዎች ታዩ ተብሎ እነሱን ለማየት የነበረን ወይም የተደረገ ጉዞ ነውና ወደዛ ሲሄድ የገረመኝ ነገር ኢትዮጵያ ውስጥ በጣም በርካታ ብሔራዊ ፓርኮች በተቀባበለና መሳሪያ በተጠመደበት አግባብ የሚጠበቁ ናቸው። እዛ ሲሄድ የተመለከትኩት ነገር ግን ያለምንም መሳሪያ የሚጠበቅ ብሔራዊ ፓርክ ነው። ከብሔራዊ ፓርኩ ጠባቂዎች አንዱም ሰው መሳሪያ የለው። ምክንያቱም መሳሪያው አያስፈልግም። ጎሳው መሳሪያ ነው። የገሪ ህዝብ መሳሪያ ነው። ያለ አግባብ የሚደረግ ነገር የለም። ስለዚህ በህዝቡ ማህበራዊ መስተጋብር ምንም ሳትሰጊ የፈለግሽበት
ታድሪያለሽ፣ የፈለግሽበት ትጓዣለሽ፣ የፈለግሽበት ትንቀሳቀሻለሽ። ይሄ በጣም ገርሞኛል። በኢትዮጵያ ብዙ የተለመደ አካባቢ አይደለም። ኢትዮጵያ ውስጥ በርካታ ፓርኮች ያለ መሳሪያ እንኳን መጠበቅ ቀርቶ በመሳሪያ እንኳን ብዙ የዱር ሕይወት ጠባቂዎች የሚገደሉበት ነውና ይሄኛው በተቃራኒ ሆኖ ስላየሁት በጣም ገርሞኛል። ገሪ እንግዲህ ትልቅ ጎሳ ነው። ያ ጎሳ የራሱ የባህል ስርዓት አለው፣ እሴቶች አሉት። በእነዛ እሴቶች አማካኝነት ነገሮች በጣም ፍጹም ሰላማዊ ናቸው። ማንም ተነስቶ በጉልበት ምንም ነገር የማያደርግበት አካባቢ ነው። ምክንያቱም የሚጠየቀውም የሚዳኘውም በራሱ ሀገረሰባዊ እሴትና ስርዓት ስለሆነ ያንን ይፈራልና ይሄ በጣም የተለየ ሆኖ አይቼዋለሁኝ። እንደምታየው ከዚህ በፊት ብላቴን ጌታ ህሩይ ወልደ ስላሴ ይመስሉኛል በሀገር እንግሊዝ ቆይታ አድርገው የሰልፍ ትርኢት ይመለከታሉና በጣም ተገርመው ያንን ሁሉ ሰው የእንግሊዝ ፖሊስ ያለምንም መሳሪያ በዱላና በንግግር ብቻ ስርዓት ያስይዘዋል ይላሉና ስርዓት እንግዲህ ትልቅ ነገር ነው። ለአንድ ሀገር እድገትና ስልጣኔ የሚለካው በስርዓት ነው። እንደሚታወቀው ዳግማዊ አጼ ቴዎድሮስ መጨረሻ ላይ በመቅደላ ጦርነት የተናገሯት አንድ ቃል አለች። ያው እናንተ በስርዓት መጣችሁ አሸነፋችሁኝ፣ እኔ ህዝቤን በስርዓት ተገዛ ብለው ግን እምቢ አለኝ የምትልና የስርዓት ጉዳይ በጣም እንደዚህ ነፍስ ዘርቶ ስትመለከቺ ህግና ሶሻል ቫልዩ ወይም ሁሉ ፓርክ ያለ ምንም መሳሪያ መጠበቅ የሚገርም ነው። ከዚሁ ጋር ያይዘ አሁን ካነሳልኝ ሀሳብ ጋር እንድናነሳ የፈለኩት ገሪ ላይ የማህበረሰባዊ ትስስሩ ጥብቅ ነው አይደለ? ከህግ በላይ ይሄ ማህበራዊ ግንኙነቱ የጠበቀ ነው። ሌሎች ቦታዎች ላይ ይሄ ነገር የፈረሰበት ምክንያት ምንድን ነው? ብዙ ከመጓዝህም አንጻር ያው ያለ ሽግግርም ሌላ ስንሸጋገር ወይም ስንለውጥ እሱ የሽግግር ስርዓት ጤነኛ ካልሆነ እንዲህ አይነት ነገሮች ያጋጥማሉ። እንግዲህ ቀደም ባለው ጊዜ በእኛ ባህል አዲስ አበባ ውስጥ እንኳን ሰዎች በህግ አምላክ ሲባሉ ይደነግጣሉ። በህግ አምላክ ሲባል ከሚቆምና ለቃሉ ከሚገዛ ማህበረሰብ ከእንዲህ አይነት ሲስተምና ስርዓት በአንድ ጊዜ ወይ ዲሞክራሲያዊ ወደምትይ ወይም ሶሻሊዝም ወደምትይ ወይም ደግሞ ፈረንጅ መር ርዕዮተ ዓለም ሲቀየር ሽግግሩ ጤነኛና ሰላማዊ ስላልሆነ ወይም ደግሞ ጥላሁን ገሰሰ በአንድ ሙዚቃው ላይ እንደሚለው ችኩል ብለሽ አትያበድኩ እንደሚባለው አይነት ነገር ሲሆን ሁሉን ነገር ቸኩለን እናደርገውና የመጀመሪያውን እንጥለዋለን። የመጀመሪያውን ጥለናል፣ ሁለተኛውን በአግባቡ አላነሳ ነው። ያ ነው እንግዲህ ዲሞክራሲ ማለት ሁሉም ሰው እኩል፣ ሁሉም ሰው በነጻነት፣ ሁሉም ሰው በፍትህ የሚኖርበት ራሱን የቻለ አንድ አውድ ነው ተብሎ ተነግሮናል። ይሄንን ሳንሆን ያኛውን ነባሩን ጣል ነውና የሁለቱ ነው። ለምሳሌ አሁንም ቢሆን እንዲህ አይነት እንደ ገሪ አይነት ስርዓት በኢትዮጵያ ውስጥ በኮንሶ ብትሄጂ ታገኛለሽ፣ በአፋር ብትሄጂ አፋር ሌባ የለም። ለምንድን ነው አፋር ሌባ የለም? መቼም ህዝብ እንደ ህዝብ ሌባ አይሆንም። የሆነ የኢትዮጵያ አካባቢ ሌባ ኖሮ የሆነ የኢትዮጵያ አካባቢ የሌባ አባት ኖሮ አፋር ውስጥ ግን የሌባ አባት መሆን የማይቻለውና ሌባ ልጅ እንዲኖር የማይፈቀድለት ለምንድን ነው? አየሽ፣ ስንሰለጥን ወይም ሰለጠንን ብለን ስናስብ ወይም እየሰለጠንን ነው ስንል የምንይዛቸው እሴቶች አሉ። ይሄንን ስንይዝ ደግሞ የምንጥላቸው አሉ። የኛ ስልጣኔ ብዙ ጊዜ የራሳችንን ነገር ጥለን የሌላውን መጨበጥ ነው። ያ ጎርቶናል። ለምሳሌ ከተሞች አካባቢ ግለኝነት ወይም ፕራይቬሲ የምንለው ህይወት በጣም ትልቅ ቦታ ይዟል። እየተባለ አንቺ የትራፊክ መብራቱን አይተሽ መሻገር ነው ያንቺ ድርሻ፣ ምን አገባሽ አትከታይም። ሌባ ሞባይል ነጥቆ እየሮጠ ዞር ብለሽም ላታዩ ትችያለሽ። የጥድፊያ ህይወት ነው ተብሎ ይታሰባል። አየሽ እንግዲህ መሰልጠን ሊሆን ነው። አዲስ አበባ በጣም ሁሉ ነገር እንደው የጥድፊያ ነው። እንደ ጃፓን ናት፣ እንደ ቻይና ናት፣ እንደ ቤጂንግ ናት። በቃ ሰው ምናምን ነው። ይሄን ስልጣኔ ያርገኑ ነው። በአፋር ምናልባት ሎጊያ ላይ ወይም ሰመራ ላይ ወይም ማሳይታ ወይም ዱብቲ ወይም ዴት ባህሪ ብላብላ አንዱ የአፋር አካባቢ አንድ ጎረምሳ ያንቺን ሞባይል ነጥቆ ቢኖር ድፍን አፋር የገባበት ገብቶ ያወጣዋል። የማንም ልጅ መሆኑ ትርጉም የለውም። የነሱ ልጅ ከሆነ ምናልባት ነገሮች ሊከብዱ ይችላሉ። ምክንያቱም አንድ አፋር ሲሰርቅ አፋር አይደለም የሰረቀው፣ ጎሳው ነው። ስለዚህ የጎሳችንንም ስም ያስጠፋል።
ተብሎ ስለሚታሰብ ያ ጎሳ ከባድ እርምጃ ይወስዳል። እንደ ሌባ እንደ ጎሳው አባልም ነው ቅጣት የሚገጥመው። ስለዚህ እነሱ አካባቢ ያ ነገር ብዙ በተለይ እዛ አካባቢ የሚኖረው የአፋር ህዝብ በተአምር እንዲህ አይነት ነገር ውስጥ ገብቶ አይገኝም። ሌላው ደግሞ የሚደርስበትን ስለሚያውቅ ጨዋ ይሆናል። በሚያስገርም ሁኔታ ልክ የአፋርን ድንበር እንዳለፈ ሲያረጋግጥ መስረቅ ይጀምራል እና ይሄ ይገርማል። ስለዚህ የለመድነው የምናደርገው ነባር እሴት አለ። ያ እሴት ሁሉም አካባቢ በጣም የሚያጓጓ ተናግረኑ ማንጨርሰው አመስግነን ማንጠግበው እሴት ነበረው። ብዙ አካባቢዎች እነዚህ እሴቶች የጠፉት ቅድም እንዳልኩሽ ልጆቻቸውን አስተማሩ፣ ሽማግሌዎቹ ልጆቻቸው ተማሩ፣ ልጆቻቸው መሀል ሀገር ተምረው ሲሄዱ ዘመናዊ ነን አሉ። የነበረውን ማክበር ቀረ። አጭበርባሪነት፣ ብልጣብልጥነት፣ ውሸተኝነት ቦታ እያገኙ መጡ። ከዛ ከተረታችን እንደምናየው የትንፍጭ ሆነና ማንም ሰው ዱቄት ይዞ ሲመጣ ዌልካም መባል ጀመረ ማለት ነው። የዛ ውጤት በጣም ስርዓት አልበኝነት ላይ፣ ማህበራዊ እሴት መፍረስ ላይ፣ ሁሉ ነገር ላይ ችግር ይፈጥራል። በሚያስገርምሽ ሁኔታ ሬፕ የከተማ ጸባይ ነው። አሁን ሴቶች ሲማሩ ለምሳሌ እረኞች በሚውልባቸው አካባቢዎች ከሚፈጠር የጾታ ትንኮሳ ይልቅ የሀገሪቷ ትልልቅ ሊቃን የሚፈሩባቸው ዩኒቨርሲቲዎች ውስጥ የሚፈጸመው ይከፋል። መጀመሪያ መምህሩ በማርክ ተማሪውን ያጭበረብራል። ብዙ መምህራን በዚህ ሲወቀሱ፣ ብዙ መምህራን ስማቸው ሲጠፋ፣ ብዙ መምህራን እንዲያደርጋሉ ሲባል ትሰሚያለሽ። ቀጥሎ ተማሪዋን ሲተነኩስ ወይም ተማሪዋን በሰላም ትምህርቷን እንዳትማር ሲያደርግ ታያለሽ። እነዚህ ነገሮች የምትመለከቸው ሰለጠንኩ የሚለው ወይም አድግ ያለው የሚለው ነባር እሴቱን ጥሏል። አዲሱን ስልጣኔ በአግባቡ አልተቀበለም። ልብ ያለ መሆን እንግዲህ ይሄ ነው። መጽሐፍ ይላል ምንቅፍባ አንዳች ነገር አለኝ ወይ ትኩስ አልሆንክ ወይ ቀዝቃዛ አልሆንክ ልብ ያለውን ያልና ይላልና ልብ ያለ የመሆን ጉዳይ ነው። መልካም። እስኪ ወደ ኢትዮጵያ ደግሞ እንሻገር። ጎፋ ካካዎች ጋር እንቆይና ጎሜ ስለሚባለው ባህል እስኪ አውራን። እንዲሁም ደግሞ ውርኪ በጎፋ የተለየ ትርጉም ያለው ስፍራ ነው። እስኪ ስለዚህ ነገሮች አያይዘህ ንገረን። ውርኪ ተራራ ነው። እንግዲህ ጎፋ በኢትዮጵያ ውስጥ በጣም ይሄንን ሀገር ከሰሩ፣ ይሄንን ሀገር ካበጁ፣ ለዚህ ሀገር ዋጋ ከከፈሉ፣ በዚህ ሀገር ስማቸውን በደም ከጻፉ ህዝቦች መካከል የሚነሱ ወይም የሚጠቀሱ ናቸው። እንደምታውቂው አዲስ አበባ አንዱ አካባቢ እንኳን ቆመሽ ጎፋ ሲል ሰሚያለሽ ታክሲ። ያ አካባቢ ማለት እንግዲህ እናት ሀገር ኢትዮጵያ ልትደፈር አይገባም ብለው ከማዚ ወንዝ ማዶ የነበሩ ህዝቦች ሆ ብለው መጣው ለዘመቻ የሰፈሩበት አካባቢ ስለሆነ ነው ጎፋ ሰፈር የተባለው። የጎፋ ነገስታት የረጅም ዘመን ታሪክ አላቸው። 5 ዋና የንግስና ማዕከሎች አሉ። አንደኛው የጎፋው ካዎ ይባላል። ሌላኛው የባዮ ካዎ ይባላል። የኡባ ካዎም ይባላል። ልክ እንደዚህ 5 ናቸውና ውርኪ ዋናው የነገስታት የፍልስፍናቸው የሲምቦል አምባ ነው እና የመጨረሻው ንጉስ እዛ ቦታ ላይ የነበረው ካኦ ዳዳ ካማ ይባላልና ካኦ ዳዳ ካማ ከአጼ ምኒልክ ጋር ጦርነት ገጥሞ ተዋግቷል እና ካኦ ዳዳ ካማ በጣም ጎበዝና ንቁ ሐሳቡም ጥልቅ ስለነበረ በዛን ጊዜ የሸዋ ሰራዊትና የወላይታ ሰራዊት በዳሞታ ተራራ ላይ ያደርጉ በነበረው ጦርነት ላይ ተማርከው የነበሩ መሳሪያ አንድ ተገኝቶ የነበረ መሳሪያ ወደ ጎፋ ሄደ እና ይሄ ንጉስ ከሀገር ሽማግሌዎች ጋር ቁጭ ብሎ መከረ። የሸዋ ሰራዊት ይዞ የመጣው ይሄንን መሳሪያ ነው እና ተጋጥመን እንችላለን ወይ የሚል ጥያቄ። የጎፋ የሽማግሌዎች መሳሪያው በጉሻ ላይ ከተሞከረ በኋላ ይሄ አይሆንም፣ ይሄ የተለየ መሳሪያ ነው፣ በዚህ አንዋጋም አሉ። በቃ እንደዛው ከሆነ አገሩ ብቻውን ተደፈረ እንዳይባል ለአገሩ ክብር እኔ እሞታለሁ ብሎ እሱ ብቻውን ሞተ ሲዋጋ። በኋላ ዳግማዊ አጼ ምኒልክ
በጣም መረጃ ነበራቸው ስለ ጎፋ ጀግንነት፣ ስለ ጎፋ የጦርነት ስልት ምናምን። ከዛ በኋላ የነበረው የጎፋ አካባቢዎች ላይ ያለ ብዙ ጦርነት ሲገባ ግራ ተጋቡና ምንድነው ነገሩ ተብሎ ሲጠና ይሄ ነገር ሆነ። ከዛ በኋላ ባስገራሚ ሁኔታ በጎፋና በጎፋ ነገስታትና በዳግማዊ አጼ ምኒልክ መካከል ያለው ዝምድና ከባድ ሆነ። ንግስት ገኖ የምትባል ነበረች ከአወዳዳ ካማ ልጅ። እሷ እንደውም አቅለሽያ ትባላለች። እዚህ መጣ በአዲስ አበባ ቤተ መንግስት እንደውም የግብር ቦታዋ ከነ ንግስት ዘውዲቱ ጋር ነው አብራ አሳልፋ ኖራለችና ከዛ ጊዜ ጀምሮ ያልተቋረጠው ግንኙነት ጠንካራ ነበር። በኢትዮጵያ ቤተ መንግስት ውስጥም በጣም ብዙ ነበረ። በካወዳዳ ካማ ብቻ ሳይሆን በነካዋ ማዶና በነዳግማዊ ምኒልክ መካከል ያለው ወዳጅነትና ወንድማማችነት በጣም ይገርም ነበርና እኔ ከጎፋ ጋር 4 መስቀል አሳልፌያለሁ። እውነት ለመናገር በህይወቴ ወርቃማው ጊዜ የምለው ያንን ነው። ጎፋዎች በጣም 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 ደጎች ናቸው። በጣም ደስ ይላሉ። ዳናው ዳና አልባ ዙማ ዳዳና ይላሉ። ዳናው ዳና አልባ ዙማ ዳዳና ማለት አልባ የሚባል ተራራ ነው። አልባ እና የተራራው ስም ዙማ ነው። ልክ ዙማ እንደሚባለው ተራራ ስፍር ቁጥር የሌለው ዘመን ኖራችሁ መስቀልን ለማየት ያብቃችሁ ብሎ ለሌላው ሰው መመኘት ነው። ማስቀላዩ ትባላለች ስትገናኝና እድሜም ሲለካ ያው ነው። አንድ ሰው ስንት መስቀል ኖረ ነው። አንተ ልጅ አድገ የለ እንዴ 10 መስቀል ሞላት ይባላል። አይሽ 10 አመት ማለት ነው። አሜዚንግ። በተለይ ማረሳው በዛላ ደጋማ የገጠር መንደሮች የዛሬ 4-5 አመት ይመስለኛል ቅዱስ ዮሐንስን ሁሉ እዛ ነው ያሳለፍኩት። በጣም በሚያሳዝን በካዎ አማዶ ግዛት በነፊት አውራሪ አባይነ ፊኖ በሚባሉ አካባቢው ላይ በዛች መንደር ውስጥ ነው ያሳለፉትና አንድ ትልቅ አባት ነበሩ፣ አቶ ቁጫ ይባላሉ። በጣም ደስ ይላሉ። እሳቸው ቤት ነው ያሳለፍኩት። ትዝ ይለኛል። አዲስን አመት ብዙም ሬዲዮ ምናምን አክሰስ አልነበረም። መስቀልንም እንደ ጎፋ ለመስቀል ጓጉቼ መስቀል እስኪመጣ እየጠበቅኩ ነበርና በዛ ምክንያት አበባዮሽ ምናምን የሚሉት መስከረም አዲስ አመት ሲመጣ የምታስቢያቸው ሙዚቃዎች የምትጓጓያቸው የለም። እነሱ ነገሮች ሁሉ እስከ ዕለት 2 ድረስ ጠፍተውኝ ነበር ረስቻቸውና በዕለት 2 እሳቸው ቤት ነው ሬዲዮ ተከፍቶ የበዓል ዝግጅቶች ከኢትዮጵያ ሬዲዮ ሲተላለፉ ደስ ይላል። ጎፋ በጣም ብዙ የሚገርሙ ነገሮች አሉት። ከኔ በፊት እኔ ባለኝ መረጃ 2-3 የውጭ ሀገር አሳሾች እዛ አካባቢ ሄደው ነበር ወይም አካባቢውን አይተውት ነበር። ስለ አካባቢው ብዙ ነገር ጽፈዋል። በዋናነት ግን የሚገርመኝ በቃ የማህበረሰቡ ሌላን የመውደድ ቫልዩ ይገርመኛል። እኔ ምንሽ ያው ከከተማ ደግሞ ስቴጂ የከተማው ስግብግብነት አለ። እዚህ እኮ ጎረቤትሽ ነው ጀሶ ጋግሮ እንጀራ የሚሸጥልሽ። ከዛ ቤት ሲመጣ እኮ የቡና ቁርስ እሱ ነው የሚቀርብለት። እሱ ሁሉ ሳያሳስበው እንግዲህ አስቢ። ያ ግን እንደዚህ አይደለም፣ ልበሰፊ ነውና እውነት ለመናገር አካባቢዎቹ ላይ የምትመለከቹ በደቡብ ኦሞም በሰሜን ኦሞም አካባቢ የምትመለከቻቸው ህዝቦች እነ ጋሞም እነ ጎፋም እነ ወላይታም ከላይ ደግሞ 16ቱም የደቡብ ኦሞ ብሔረሰቦች ብቻ እድሜና ጊዜ አይበቃም እንጂ አብረሻቸው ብታሳልፊ የማትጠግቢያቸው ናቸው። ስለ ጎሚ ደግሞ ንገረን። ጎሚ የሚባል ባህል አለ አይደለ? ጎፋ ያለ እሱን ንገረን ደግሞ እንዴት እንደሆነ። ይሄ እንደዚህ አይነት ባህል በጋሞም አለ። እዛ አካባቢ በብዙዎቹ አካባቢዎች ላይ እዛ አካባቢ አለ። ምንድነው ዋናው ነገር? ልክ ያልሆነ ነገር አታረጊም፣ አታደርጊም። አሁን የመጣ ነው እንደሚነግሩኝ ሽማግሌዎች አታስቢ። አሁን ያለው ትውልድ አለማድረግ ላይ ደርሷል። አለማሰብ ነበር። ለምሳሌ ልሰድበው እንዲህ ላረገው አሰብኩና ጎሜ ነው ብለሽ ማሰቡ ራሱ
ማድረጉ ሌላ ነው። ማሰብ እንግዲህ ዘመናዊ የኢትዮጵያ የህግ ስርዓት ወይም ደግሞ ዓለም የሚመራበት የህግ መርህ የሐሳብ ክፍል፣ የድርጊት ክፍል ምናምን ይባላል። አየሽ ሳይንሱ ራሱ ማሰብን እንደ ወንጀል ያስቀምጠዋል። ግን በማሰብሽ አንቺን ሊያገኝ የሚችልበት ወይም ማሰብን የሚቆጣጠርበት ሜካኒዝም ግን የለውም። እኔ ለምሳሌ እዚህ ጋር ተቀምጬ አንቺን መግደል ነበር እያልኩ ላስብ እችላለሁ። ይሄንን በህግ ልዳኘው አልችልም ሐሳቤ ስለሆነ። እንደዚህ አይነት ባሉ ባህላት ግን ጎሚዎች ግን በጎሜ ግን አየሽ ሐሳብ የሚዳኝበታል። ለምን ዳኛው አንቺ ነሽ፣ ዳኛው ባህልሽ ነው፣ ዳኛው ኢንቦርን የሆነው እሴት ነው። ስለዚህ እሴት ያርምሻልና በአጠቃላይ ደስ ይላል። ደግሞ አሁን መስከረም ነው። እውነቴን ነው የምነግርሽ፣ የዚህ የመስቀል ወቅት ነው። እንደው በዚህ አጋጣሚ አሁንም ለድፍን የጎፋ ህዝብ እመኝለታለሁ አህያ ቀንድ እስክታበቅል ልጃገረዶቹ አግብተው እስኪጨርሱ የተራሮቹን ያክል እድሜ ኖሮ የመስቀልን በዓል እስከ ቁጥር ሳይጎድል እንዲያሳልፍ። አሜን አሜን። እስኪ በዛው ስለ መስቀልም እየደረሰ ነው። ስለ መስቀል አከባበር ንገረን፣ እንዴት እንደሆነ ብዙ ትዝታዎችም እንዳሉ ታስታውቃለህና እስኪ ያውጋን። መስቀል እንግዲህ ኢትዮጵያ ውስጥ በጣም የሚገርም በዓል ነው። ከጫፍ ጀምረሽ ጫፍ ስልሽ ከትግራይ ምስራቃዊ ክፍል ከኢሮብና ከአጋሞች መንደር ጀምረሽ በጎንደር አድርገሽ በሽናሻ ምድር እስከ ሸካ ከዛ ከፋ ከዛ በኋላ እያልሽ እስከ የም ሄቦን ጨምረሽ ምልሽ ኢትዮጵያ ውስጥ ልዩ ነው። እንግዲህ አሁን በዓለም ላይ እኔ በአጋጣሚ ፈረንጆቹ ቀናቸውን ሲቀይሩ አንድ አመት አብሬያቸው አሳልፌ ነበር። ቀኑን ልንቀይር ነው ሲሉ በረዶ ነበር፣ ጨለማ ነው። ዛሬ ቀን ቀየርን አዲስ አመት ነው ሲሉ በረዶ ነበር፣ ጨለማ ነው። ዛሬ እኮ የአመት በዓል ማግስት ነው፣ የአዲስ አመት ሁለተኛው ቀን ነው ሲሉ፣ ሶስተኛ ቀን ነው ሲሉ፣ 10ኛውን ቀን ሲሆን 15ኛውን ቀን ያው በረዶ አለ፣ ያው ጨለማ ነው። እንግዲህ እግዚአብሔር ለዚህ ሀገር አላዳላም ብለን ማሰብ ሞኝነት ይመስለኛል። በጋ የምንለው ሐሳብ ነሐሴ 26 ጀምሮ የምትመለከችው ነገር ያ የደፈረሰ ወንዝ ይጣራል። ኃይለኛው ደራሽ ጎርፍ መጠኑ ይቀንሳል። መሬት በአንድ ጊዜ ቀለሟን ትቀይራለች። ሰዎች ፊት ላይ የምታየው ተስፋ ሌላ ነው። ለምሳሌ በኢትዮጵያ መንግስት በጀት የሚባለው ሰኔ 30 ይዘጋል፣ ሐምሌ 1 ነው የሚጀምረው። ሐምሌና ነሐሴ የአዲሱ በጀት የመጀመሪያው 2 ወራት ናቸው። በሰው ህይወት፣ በሰው ደስታ፣ በሰው ስሜት ግን ትርጉም የላቸውም። ይሄ የገንዘብና ኢኮኖሚ ልማት ሚኒስቴር የጊዜ ቀመር ነው። የኢትዮጵያውያን የጊዜ ቀመር ጳጉሜን ጨርሶ መስከረም 1 ሲሆን አዲስ ያቅዳል፣ አዲስ ተስፋ ይዛል፣ መሬቱ አዲስ ይሆናል፣ የሰማዩ ይለያል። ተፈጥሮ ከኛ ጋር አብራ ዘመን ትቀይራለች፣ ወይም ብዙ ሊቃውንት እንደሚሉት ዘመን ይሞሸራል። ስለዚህ መስቀል በዚህ ወቅት የሚከበር መሆኑ ልዩ ያደርገዋል። በጣም የሚገርመኝ ነገር አሁን ልንገርሽ። ለምሳሌ ወላይታ መስቀል ከማክበራቸው ከ2 ሳምንት በፊት ጀምሮ የመስቀል የመጨረሻው ገበያ የብድ ገበያ ይባላል። የብድ ገበያ የሚባለው ስለማትከራከሪ በቃ በለው ነው። ያዝ መስቀል ራስሽን በመዋደድ ቤተሰብ በማክበር ለሰው በመሆን ዘመን የምታድሽበት ነው። ለምሳሌ ብዙ የቤተ ጉራጌ ልጆች የመስቀል ሀገራቸው የሚገቡት ከቤተሰቦቻቸው በረከትን ለማግኘት። በጣም እኮ አላሰብኑም፣ አላጠናኑም፣ አላለማኑም እንጂ አስቢው። ዘመን የምትቀይሪው ላንቺ ዋጋ የከፈለ አንቺን ያሳደገ ላንቺ ትርጉም ያለውን ሰው እንኳን አደረሰ ብለሽ መሆኑ በራሱ ማለት ነው። ትናንትናን ሳትረሺ ነው አዲሱን አመት የምትፈልጊው። ሁለተኛው ጉዳይ በብዙዎቹ የደቡብ አካባቢዎች በሚያስገርም ሁኔታ መስቀል እንድትወጂው የሚያደርግሽ አንድ ጉዳይ
አሮጌው ዓመት በጣም ብዙ ችግሮች ሊኖሩበት ይችላሉ። የአንድ ሰው ከሌላ ሰው ጋር በቂም የመቆየት እድሜው 365 ቀን ነው። አሁን በአንዳንድ የኢትዮጵያ አካባቢዎች 4 ዓመት 5 ዓመት 10 ዓመት የመቆየት እድል ይፈቀድለታል። ከባህል አኳያ ከመንፈሳዊ ቫልዩ አኳያ ሙስሊሞች ከሆኑ ረመዳንን ከዛ ስሜታቸው ጋር አብረው ሊጾሙ አይችሉም። ክርስቲያኖች ከሆኑ ሱባኤና ጾማቸውን ከዛ ስሜት ጋር ከቂማቸው ጋር ከጥላቻቸው ጋር አብረው መሆን አይችሉም። እንደ ባህል እሴት ካየሽው ግን የተለየ አውድ የለውም ይሄን የሚታገል። መስቀል ግን አይፈቅድም። አንድ ሰው በሌላ ሰው ቂም መያዝ የሚችለው በጣም ቢበዛ 350 ቀናት ምናምን ነው። እሱም የመስቀል ዋዜማ ቂም የያዘ የመስቀል ማግስት ቂም የያዘ የመስቀል ዋዜማ ድረስ። መስቀል ልጅ የሚያደርገው ሁሉም ሰው ቂሙን ጥሎ ነው የሚያከብረው። ከነቂም መስቀል አይከበርም። የመስቀል መንፈስ ይቀየማል። ይሄ በደንብ ይታመንበታል። መተጋገዝም አለ። መተጋገዝ አለ። ማህበራዊ የደረጃ ወይም ቦታ ስፍራ ይከበራል። በመስቀል የምትመለከተው አንዱ ትልቁ ቫልዩ ማህበራዊ ስፍራ ነው። ለምሳሌ አንቺ ከከተማ ይሄድሽ ቤተሰቡን ስትጦር የኖርሽ እንደው በዚህ ሀገር ማንንም ባለስልጣንም ሁኚ ዶክተሬትሽም ፕሮፌሰርነትሽም የትም ድረስ ይድረስ መስቀል ሀገር ቤት ስትደርስ ገቢ እንደ እድሜሽ ነው ቦታ የምታገኘው፣ እንደ እድሜሽ ነው የምትቀመጪው፣ እንደ እድሜሽ ነው የምታሳልፊውና ስለሚለይ እኔ መስቀልን እወደዋለሁ። ብዙ የኢትዮጵያ አካባቢዎች እንደ ድሎ ነው በጣም እድለኛ ስለሆነ መስቀልን ከሽናሻ ጋር አሳልፌያለሁ። መስቀልን ከጉራጌ ጋር አሳልፌያለሁ። መስቀልን ከጎፋ ጋር አሳልፌያለሁ። መስቀልን ከኢሮብ ጋር አሳልፌያለሁ። ከአጋም ጋር አሳልፌያለሁ። ከጋሞ ጋር አሳልፌያለሁ። እንዴት ምን ብዬ እንደው በጣም እድለኛ ነኝ። ከሀዲያ ጋር አሳልፌያለሁ። ከከምባታ ጋር ከጠንባሮ ጋር አሳልፌያለሁ። በጣም ደስ አይ እድለኛ ነኝ፣ የእውነት ነው። እስኪ ደግሞ ወደ አደይ ቤት እንዝለቅ። ኢሮብ ማለት ወደ ቤት ግቡ ማለት ነው አይደለ? መጽሐፍ ላይ እንደተገለጸው እስኪ ስለ ኢሮብ እናቶች አኗኗር እንዲሁም ደግሞ አሁን ከነገርከን ከመስቀል ጋር አገናኝተ አዲግራት ስላለው መስቀል አከባበርም ትግራይ አካባቢም ስላለው መስቀል አከባበር ንገረን። ያው ያሁን ያለው የሰላም ሁኔታ ደስ ባይልም ሰላሙን ያምጣልንና ለሀገራችን እስኪ በትዝታ መልሰን። ኢሮብ በጣም ቆላማ ወደምትዩ ምስራቃዊ የትግራይ አካባቢ የሚኖር ህዝብ ነው። ከአሲምባ ተራሮች ግርጌ ላይ ታገኘዋለሽ። ሰብሰብ ባሉ መንደሮች ሎጅ የመሰሉ ግሩም የድንጋይ ቤቶች ሰርቶ የሚኖር ህዝብ ነው። ኢሮባ ማለት ግቡ ወደ ቤት ግቡ ማለት ነው። ኢሮብ ማንንም አያሳልፍም፣ ወደ ቤት ያስገባል፣ ያበላል፣ ያጠጣል። አንዳንድ ጊዜ ለዚህ ይሆን እንዴ ላለው ምክንያቱም እንደምታውቂው የአብዮቱ ልጆች ኢህአፓ ምሩጣ ኢሮብ ነው የገባችው፣ ወያኔ ምሩጣ ኢሮብ ነው የገባችው እና እንደው በቃ የልባቸው ደግነት ይሆን እንዴ ለሌላ መሆናቸው ይሆን እንዴ ላለው እንግዲህ በኢሮብ ማንም ሰው ወደ አካባቢው ይሄዳል። ለመስቀል አይቀርም። ለመስቀል ከቀረ ሞት ሆኖ ተብሎ ነው የሚታሰበው። በቃ መስቀል እንዴት ሊጨክን ይችላል ተብሎ ይታሰባልና ከያለበት የመስቀል ይገባል። ራሱ የገንፎ ስነ ስርዓት አለው። እርዱ ሌላ ነው። በቃ ለመስቀል ሁሉ ጥሩ ጥሩ ነገሮች በኢሮቦች ባህል ለመስቀል የሚደረጉ ናቸው። በጣም የሚገርም ነው ባህሉም ጭፈራውም። አሊታና የምትባል ከተማ አለች እና በጣም ነው ደስ መስቀል እንዴት ያምርባታል መሰለሽ። እንደው ከተማ ሰው ይመስላል፣ በቃ ሰው ነው የምትመስለው ለመስቀል የሆነ አሸንክታብ ያደረገች ምናምን እና በጣም የሚያምር ነው ምልሽ። ያው ቀደም እንዳልሽው እንግዲህ እንደገለጽሽው አሁን ያለንበት ስሜት ድባብ ምናምን በደንብ ይታወቃል። ግን ምስራቃዊ የትግራይ አካባቢ ብዙዎቹ በጣም እናት ሀገራቸውን የሚወዱ
ብዙዎቹ ኢትዮጵያዊ ስሜታቸው ከፍተኛ የሆነ በርከት ያሉ የኢትዮጵያ ታሪኮች ተደብቀው በክብር ኖረው ዛሬ የደረሱባቸው አካባቢዎች ናቸውና አዲግራት አንዷ ከተማ ናት። አጋማ አደይ ይሏታል የአካባቢዋን በሙሉና በዛ አካባቢ ሃይማኖትም ልዩነት በጣም በሚገርምሽ ሁኔታ ካቶሊክ አለ ብዙ፣ ሙስሊሞችም አሉ፣ ኦርቶዶክሶችም አሉ። ግን መስቀልን አብረው ያሳልፋሉ። ማለት ሰው ቫልዩ አለው ለሌላው አብረሽ የምታደርጊው ነገር ነው። መገፋፋቱ የለም፣ መተባበሩ ነው ያለው። ውልዋሎ ስታዲየም ላይ ነው የሚከበረው ዋናው ደመራ። አዲግራት እንደ ጎንደር የበዓሉ ዕለት ጠዋት ነው ደመራውን የምታበራው። ብቻ ደስ ይላል። መልካም ሶራ ሶራ አልኳትኝ ምንጣፍን ነው ብዬ፣ ሶራ ሶራ አልኳትኝ ላሚቷን ነው ብዬ፣ ያገርም ሶራ አለው አረ እናንተ ሆዬ ይላል አንድ የመጽሐፉ ክፍል ላይ የካሳውን ታዬን የዓለምዬን ሶራ ዘፈን ማጣቀሻ ተደርጎ የገባስንኝ። እስኪ መዳረሻችንን ላስታ እናርግ። ሶራ ማለት ቡራብሬ ወይም የተጅጎረጎረ ማለት ነው። መነሻው ምንጣፍ እንደሆነ በመጽሐፍ ተገልጿል። ሶራን ላስታን እስኪ ያስጎብኘን ደግሞ። ላስታ ድንቅ አገር ነው። እንግዲህ እኛ ያው ላስታን ከቡግና ለይተሽ አታዩ። ቡግናና ላስታ ተመሳሳይ አካባቢ ነው። የነገስታትም የቀሳውስትም የቅዱሳንም ሀገር ነው። የላሊበላ ልጆች ብዙ ጊዜ ሰምተሻቸው ከሆነ እኔ የቅዱስም የንጉስም ልጅ ይላሉ። ሲሙሉም ሲዘራፍ ሲሉም እንደዛ ነው። እነዚህ ታላላቅ ኃያላን ነገስታት ለመንፈሳዊ ነገር የተሸነፉ፣ በስጋዊ ጥበብ ያሸነፉ፣ እንደዛ እንዳየሻቸው አይነት ዓለም ጽብ ድንቅ ያላቸውን ቅርሶች መስራትም መፍጠርም የቻሉ ደግሞ ስግብግብ ያልሆኑ መናኞች ለራሳቸው ከመክተም ይልቅ ለእምነታቸው ድንቅ ነገር ማኖርን የመረጡ ናቸውና ይሄ ሶራ ብልሻ ያልሽው አካባቢ እነ ቅዱስ ላሊበላ ወደ ተወለዱበት ቦታ የሚወስዱ ንጉስ አርቤ ይሉታል። የቅዱስ አርቤ አካባቢ ስቴጅ የምታገኙ ሜዳ ነው እና ዘፈኑ በፊት ይገርመኝ ነበር። ይገርምሻል፣ ሁለት ነገር ይገርመኛል። አንዱ ባውሽ የሚባል ወንዝ ነበር። ባውሽ ባውሽ ላስታ ላግኘሽ የሚል ወንዟን ሳያት እንባ ይመጣ። ምክንያቱም ያው ሰሰሚው። ሁለተኛ ሶራ ምን አይነት ቦታ ቢሆን ምንጣፉን ነው ብዬ ላሚቷን ነው ብዬ ያገርም ሶራ አለው አረ እናንተ ሆዬ ያለው ሰውዬው ምን አይነት ቦታ ቢሆን ነው ነበር። ድንገት በመኪና ያለፍን የሚያምር ቦታ አየሁ እና አይቼ እንደደነገኩ ነው። ሶራ ማለት ይሄ ነው ያለኝ አብሮኝ የሚሄደው ሰው። እውነት ለመናገር በጣም አቆምን መኪናችንን፣ ወረድን፣ አየን። ለእውነት በቃ መስኩ የተለያየ ሰብል ተዘርቶበት እንደተባለው ቡራቡሬ ነው። በጣም ያምራል እና ከዛ ወደ ሀርቤ ወጣን። ያሳዝናል። ንጉስ ሀርቤ የሚባለው መካነ ቅርስ ኮረብታማው ስፍራ ታላላቆቹ ነገስታት የተወለዱበት ዓለም ዛሬ እየተንጋጋ የሚጎበኘው ነው። ስራ የሰሩ ሰዎች የተፈጠሩበት አካባቢ አይመስልም። በጣም ተጎሳቁሏል። ብዙ አለማም። መንገዱ አስቸጋሪ ነው። ቦታው እኔ በሄድኩ ሰዓት አራሙቻ ወሮት ነበር። ብዙ ብቻ ደስ አይልም ነበር። ግን ከዛ ወርደን ወደ ታች የተመለከትኩት ቤተክርስቲያን ላይ የነበሩ ቅርሶችን ሳይ የቦታው የወደፊት እንደው መልማት ከቻለ ብዙ ነገር ይኖራል ብዬ አሰብኩና የቡግናና የላስታ ቆይታዬ ጥሩ ነበር። መልካም። እስኪ ፓርኮቻችን ላይ ደግሞ እንዝለቅ። የቤንጃሚን ብሔራዊ ፓርክ፣ የገራሌ ብሔራዊ ፓርክ፣ የጮራ ጨርጨራ ብሔራዊ ፓርክ፣ ጨርጨራ ይቅርታ ብሔራዊ ፓርክ በስፋት ተገልጿል። በፓርኮቻችን ውስጥ ያለው የብዛ ህይወት ምን ይመስላል? ፓርኮቻችን ለእንስሳቶች ምቹ ናቸው ወይ? እስኪ እነዚህ ነገሮች ጠቅለል አድርገን መልስልን። እንግዲህ ፓርክ
በኢትዮጵያ ውስጥ ኢትዮጵያ ከአካባቢ ጥበቃ ጋር የነበራት እውቀት ጥንታዊ ነው፣ የሰለጠነም ነው። እዛ መጽሐፉም ላይ የተገለጸ ይመስለኛል። እንደምታውቂው እኛ አዌ ጻድቁ ብለን የምንጠራቸው አባት አሉን። እኛ አባት ከዓይናቸው ላይ ለወፍ ውሃ ያጠጡ ናቸው፣ የዓይናቸውን እንባ ማለት ነው። በዓለም የኮንዘርቬሽን ታሪክ ወይም በዓለም የወፍ አፍቃሪነት መረጃ ዓይኑን አፍሶ ወፍ ያጠጣ ሰው የለም። እንደና አባ አንበስ፣ እንደና አባ ጊዮርጊስ ዘጋስጫ፣ እንደና አባ ሳሙኤል ዘደብረ ወገግ ያሉ ከአንበሳ የሚነጋገሩ ይህ መቼ እንደጀመር ነው አላውቅም። አንበሳ መግደል፣ አንበሳ መውደድ፣ ከአንበሳ ጋር አብሮ መኖር ነው የቀደመው መገለጫችን። አንበሳ መግደል የጀመርንበት አንበሳ ገዳይ ማለት የጀመርንበት ምዕራፍ እንግዲህ ወይ ፈረንጆቹ ገብተው ብቅ ብለው ከሄዱ በኋላ ይሁን አላውቅም። ምክንያቱም አደን ልክ ነው፣ ስፖርት ነው፣ ባህላዊ ነገስታት ጨዋታ ነው። እኛ ግን ከአደን አልፈን አደንን ወደ ውድመት ቀይረ ነው የነበረበት ወቅት ስለነበረ ነው። ስለዚህ ቀደም ያለ የአካባቢ ጥበቃ ታሪክ አለ። ለምሳሌ በጣም በቀላሉ ብንወስደው በአፍሪካ የመጀመሪያው ፓርክ ኢትዮጵያ ውስጥ ነው የምታገኘው። አጼ ዘርዓ ያዕቆብ የቀጠሩት የመናገሻ ሱባ ደን የሚባለው ማለት ነው። በተመሳሳይ በአፍሪካ ውስጥ ቀደም ያለ የማህበረሰብ አቀፍ ጥብቅ ስፍራ መንዝ ጓሳ ነው። በ16ኛው ክፍለ ዘመን ጀምሮ አካባቢን በመጠበቅ በመስማማት ይህንን እንዳይራቆት ምናምን የሚል የጋራ ስምምነት በማድረግ መኖር ይቻላል። እንዲህ አይነት ታሪኮችን ደጋግመሽ ታስቢያቸው የኋላ ነገር አለን ማለት ነው። ታዲያ ለምንድን ነው ወደ ኋላ የቀረን ብለሽ ታስቢያለሽ? ዛሬ በዓለም ላይ በጣም በከፍተኛ ፍጥነት የተፈጥሮ ሀብቷን እያወደመች ያለች ሀገር ነው ያለችን። ፈረንጆቹ ቤታቸውን፣ ሀብታቸውን፣ ንብረታቸውን የኢትዮጵያ ተፈጥሮ እንዲጠበቅ እስኪናዘዙ ደርሰዋል። እኛ ግን መጥረቢያ ይዘን በጣም ትላንት የነበረን ዛሬ እንዳይኖረን እያደረግን ነው። ወንዞቻችን መጠናቸውን የኔ በልጅነት የዋኘውባቸው ወንዞች ዛሬ የሉም። እኛ በልጅነታችን አዲስ አበባ የቀጠፍንባቸው አካባቢዎች ዛሬ የሉም እና ይሄ ተፈጥሮ ውድመት በራሱ ከፍተኛ ደረጃ ላይ ደርሷል። ይሄ እንግዲህ ብዙ ችግር እያመጣብን ነው። አንዱ ችግር ምርታማነት እየቀነሰ ነው። አፈሩ ተወግዶ ይሄዳል። የምንፈልገውን አይነት እህል በምንፈልገው መሬት ላይ የምንፈልገውን መጠን ያክል እያመረትን አይደለም። በዚህ ምክንያት እንደውም ጭራሽ ወደ ኬሚካል አብረን እየረጨን ነው እንደገና እህል ሰብስበን እየበላን ያለንና በጣም ኪሳራው እየከፋ መጥቷል። ይሄንን ለመታደግ እነዚህ ፓርኮች አስተዋጽኦአቸው በጣም ከፍተኛ ነው። ኢትዮጵያ ውስጥ እንግዲህ 10% አይሆንም እነዚህ በእነዚህ ጥብቅ ስፍራዎች የተካለለው 90% የኢትዮጵያ አካባቢ ክፍት ቦታ ነው። እነዚህ 10%ዎቹን በአግባቡ መያዝ ግን አቅቶናል። ከዚህ አኳያ ችግሮች አሉ። ያም ሆኖ ግን እንደምታውቂው አሁን በተለይ ባለፈው 20 ዓመት ምናምን አካባቢ የነበረው መንግስት ደርግም ብዙ አይደለም ግን ዛፍ በመትከል ስሙ የማይጠፋ ተራራ እንዲራቆት የማይፈልግ መሆኑ በራሱ ያስመሰግነዋል እንጂ ዘላቂ አካባቢ ጥበቃ ላይ ይሄ ነው የምትይው አይደለም። ንጉሠ ነገሥቱ በጣም ጠንካራ ናቸው፣ ብዙ ስራዎች ሰርተዋል። ለምሳሌ የዛን ጊዜ የነበረውን የኢትዮጵያ የዱር አራዊት ጥበቃ ድርጅት የበላይ ጠባቂ እሳቸው ነበሩ። ማለት እንደ ጉዳያቸው ነበር የሚያዩት። በንጉሱ ጊዜ እና እስከ ደርግ የተወሰነ ወቅት ድረስ አይሮፕላን ሁሉ ነበረው። ይሄ ሎጂክ ነው። የተፈጥሮ ስርዓተ ምህዳርና ያጠባበቅ ዑደት ብዙም ምልሽ ማንኛውም ሰው ያውቀዋል። ገበሬው ያውቀዋል፣ ያልተማረውም ያውቀዋል፣ በትክክል የተማረውም ያውቀዋል፣ በትክክል ያልተማረው የማያውቀው ወይም ደግሞ ሸፍጥ የሚሰራው ሀገር የሚያወድምበት አንድ መሳሪያ ነውና ኢትዮጵያ ውስጥ በጣም ብዙ ችግሮች አሉ። ከዚህ ጋር ተያይዞ ከጊዜ ወደ ጊዜ ቁርጠኝነቱ፣ የህግ የበላይነት መከበሩ፣ ትርጉሙ በስርዓተ ትምህርታችን እንኳን እኛ ይኸውልሽ አሁን ከተፈጥሮ ስለምንጣላ ፈረንጆቹ ከውሻ ከድመት ጋር ያላቸውን ፍቅር ታስቢያለሽ። ከልጅነታቸው ጀምሮ የሚያድጉበት የራሱ ጠባይና ባህል አለው። እኛ እንደ አባቶቻችን አይደለም። ዝም ብለን አላቆምንም። ከዛፉና ከእንስሳው ብቻ ተጣልተን እኮ አላቆምንም። አሁን እርስ በርስ ጀመርናል። የዛ ውጤት ነውና ከተፈጥሮ
መጣላቱ ብዙም ውጤት አያመጣም። ሁለተኛ እነዚህ ፓርኮች በሚያስገርምሽ ሁኔታ አሁን እኛ ለምሳሌ በቃ ወይ ግብጽ ትግጠምን ወይ አባይ ጉዳይ አንደራደርም እንላለን። አባይ ግድብ መሆን የሚችለው ርብን ጠብቀሽ፣ ጉማራን ጠብቀሽ፣ አባይን ጠብቀሽ፣ ጣናን ታድገሽ፣ ጮቄንና ጉናን በሰላም እንዲኖሩ አድርገሽ ነው። እና ይሄ ነው ትርጉሙ የአካባቢ ጥበቃና በዚህ ላይ ብዙ እየተሰራ አይደለም። የበለጠ መሰራት አለበት። አሁን የተጀመሩ የአረንጓዴ አሻራ አስተሳሰቦች ቤት ለቤት የእያንዳንዳችን ጉዳይ መሆን አለባቸው። የሆነ ጠቅላይ ሚኒስትር ያሰበው ሀሳብ አድርገን ማሰብ የለብንም። እያንዳንዳችን በህይወታችን የሚያንኳኳ ነው። ችግሩ በጣም እየከፋ ስለመጣ ትውልድ ጋርም አይደለም የሚደርሰው። በተወሰነ ደረጃ እኛን ያገኘናል። በጣም ከዘገየ ልጆቻችን ጋር የሚደርስ ጉዳይ ስለሆነ እዛ ላይ ብዙ ማሰብ ያስፈልገናል። መልካም። መቼም ስለ ፓርኮች አንስተን ስለ ዋርዶች፣ ስለ ስካውቶች ካላነሳን ንፉግነት ነው የሚሆንብንና እስኪ ስለ ዋርዶች፣ ስለ ስካውቶች አኗኗር ንገረን። በፓርኮች ውስጥ ያለው ህይወታቸው ምን ይመስላል? እንዲሁም በመጽሐፍ በምድር ያልተረገመው ስራ ትለዋለህ አይደለ? እስኪ ይህን ነገር ደግሞ አንሳለን። ኢትዮጵያ ውስጥ እንግዲህ እነዚህ የዱር ህይወት ጠባቂዎች ብዙም የፖለቲካ ብዙ ጉዳያቸው አይደለም። ብሔርተኝነት ብዙ ጉዳያቸው አይደለም። ይሄ እኛ የገባንበት ቆሻሻና ረመጥ ሁሉ እነሱ ጋር የለም። ትልቁ ፕሮፌሰር አስተምረሽው ተመራምሮ አጥንቶ አንብቦ ኢንተርቪው ተደርጎ የመጨረሻው ግቡ ሰፈሩን ከልሎ እንጋጠም ማለት ነው። እነዚህ ሰዎች ደግሞ የመጨረሻ የደረሱበት ጉዳይ ዛፍ ሲወድቅ ማልቀስ፣ ዞን ሲሞት አብሮ መሞት እና ኢትዮጵያ ውስጥ በብዙ መልኩ የኢትዮጵያ የዱር ህይወት ጠባቂዎች ለጤነኛ ትውልድ ቅሪትነት ማሳያ ናቸው ብዬ አምናለሁ። ስራው በኢትዮጵያ ውስጥ በጣም ሁሉንም ቀን ሁሉንም ሰዓት የሚሰራ ብቸኛው ስራ ነው። መኖር ማለት ነው። የዱር ህይወት ስራ መኖር ማለት ነው። በቃ ልክ ኑሯቸው ነው። ደሞዝ ደግሞ በኢትዮጵያ ውስጥ በጣም ትንሽ ነው። አንድ የዱር ህይወት ጠባቂ ሲሞት ሚስቱና ልጆቹ ይበተናሉ። እዚህ ጎረቤት ሀገር ኬንያ አንድ የፓርክ ጠባቂ ቢሞት ሚስቱ ብሔራዊ ቤተ መንግስት ተጠርታ ትሸለማለች። ልጆቹ እንግሊዝ ሀገር ተልከው ነው የሚማሩት። አየሽ መሰልጠን እንደዚህ ነው እንጂ መሰልጠን ዝም ብሎ ከተማውን ወስደሽ መስታወት ስለደቀደቅሽው ስልጥነሻል ማለት አይደለም። በአስፋልት ላይ 4 እግር ያለው ተሽከርካሪ ያበረርሽ በመኪና ጥሩምባ ከተማ ስላደባለልሽ ስልጥነሻል ማለት አይደለም። የፈረንጅ አፍ ስለተናገርሽ በፈረንጅ አፍ በሚናገር ሙዚቃ ስለተወረገረግሽ ሰልጥነሻል ማለት አይደለም። ልብስሽ ስላጠረም ስለረዘመም ሰልጥነሻል ማለት አይደለም። መሰልጠን ማለት ሰው የተፈጠረበትን ሆኖ መገኘት ነው። እንግዲህ የሰው ልጅ ሲፈጠር የታሰበው የመጀመሪያ ሐሳቡ እንደ መንፈሳዊ ሰዎች አስተምሮት ፈጣሪውን ማገልገልና ገነትን መንከባከብ ነው። ገነትን ምድርን መንከባከብ፣ ገነትን መንከባከብ ለተፈጥሮ ባለቤት መሆን ነው። ያንን መሆን አቅቶናል። የሆኑ ወገኖቻችንን መደገፍ አቅቶናል። በጣም በሚገርምሽ ሁኔታ ኢትዮጵያ ውስጥ ብዙ ሴት ስካውቶች አሉ። እንደው በዚህ አጋጣሚ የሚሰሙኝ የመንግስት አካላትም እንደው ካሉ ብዬ ነው። በየሙያው የዓለም ሴቶች ቀን ማርቼት ሲከበር ከየሙያው የተውጣጡ ሰዎች መንግስት ጠርቶ ሲሸልማቸው እነዚህ አይጠሩ። እንግዲህ በጣም ያሳፍራል። በጣም ነውር ነው። በጣም በተለይ ጉዳዩን ለሚያክሰው ምን ነው በዚህ ዘመን ከዚህ ትውልድ ጋር አብሬ ባልተፈጠርኩ የሚያስብል ነው። ምክንያቱም በየሙያው ኢትዮጵያ ውስጥ ያለ ሙያ በሙሉ ክብር አግኝቶ አንቺ ሴት ነሽ፣ ሴት ሆነሽ ጎበዝ ትገራሚ ሴት ነሽ፣ ሴት ሆነሽ መዝፈንሽ፣ ሴት ሆነሽ መሳልሽ፣ ሴት ሆነሽ ጋዜጠኛ መሆንሽ፣ ሴት ሆነሽ መኪና መንዳትሽ፣ እንዴት ሴት ሆነሽ ሞዴል መሆንሽ እየተባሉ ሰዎች ሲሸለሙ ሴት ሆነሽ ዱር ውለሽ ዱር አድረሽ የሀገርሽን ዛፍ፣ ተፈጥሮ፣ አፈር፣ ውሃ መጠበቅሽ ግሩም ነው ተብላ ግን አለመሸለሙ ያሳዝነኛል። እኔ ህዝብ ነኝ፣ መንግስት አይደለሁም። ብዙ የሚያስቆጩ ነገሮች አሉ። አንዱ ይሄ ነውና
በጣም ያሳዝንሻል። አጠገባቸው ብዙ ጓደኞቻቸው በየቀኑ ይወድቃሉ። አንዲት ቀበሮ ከምትሞት ወይም አንድ ዝንጀሮ ከሚሞት ብለሽ መሞት መቻል አስቢ። ዛሬ እኮ ወንድምሽ ከሚሞት ልሙትለት ከማለት ይልቅ ወንድምን ገሎ ስልጣን መያዝ አጀንዳ በሆነበት ጊዜና ወቅት ላይ ወፍ አትሞትም ብሎ ዝንጀሮ አይሞትም ብሎ ጅብ አይሞትም ብሎ በሰውና በጅብ መካከል ያለው ግንኙነት የመቅደምና የመቀደም ነው አይደል? ምናልባት ቢያገኝሽ ሊበላሽ የሚችለውን አካል አይ መኖር መብቱ ነው እንዳይሞትብኝ ብለሽ ለሱ ቀድመሽ መሞት ምን አይነት ረቂቅ ፍልስፍና እንደሆነ ማሰብ ነውና መንግስት እንግዲህ ወደፊት ይሄንን ማሻሻል አለበት ብዬ መቀየር አለበት ብዬ ማስተካከል አለበት ብዬ አስባለሁ። ስልጣኔ የሚጀምረው ከዚህ ነው። አሁን እነዚህ የድሮት ጀግኖች ከኢትዮጵያ መንግስት በላይ ከኢትዮጵያውያን አይኖች በላይ ዓለም አቀፍ አጋር አካላትና ደጋፊዎች ናቸው አይዟችሁ የሚሏቸው። ለምሳሌ ኢትዮጵያ ውስጥ አይሸለሙ፣ ሽልማት የላትም ኢትዮጵያ አትሸልም። አፍሪካ ውስጥ ሄደው ነው የሚሸለሙት። ከዚህ በፊት አንድ ሰው ከባሌ፣ አንድ ሰው ከስንቅሌ፣ ባለፈው ደግሞ አንድ ሰው በተመሳሳይ ከነጭ ሳር አፍሪካ ሄዶ ተሸልሞ ለመጀመሪያ ጊዜ አቶ ኃይለማርያም ደሳለኝ የቀድሞ የኢፌዴሪ ጠቅላይ ሚኒስተር ከነጭ ሳር ባለፈው አመት ተሸልሞ የነበረው ሲመጣ እዚህ እንኳን ደስ አለ ብለው 30,000 ብር ሸልመውታል። ከዛ በፊት የኢትዮጵያ መንግስት ከነዚህ ሰዎች ጋር ፊት ለፊትም ተያይቶ አያውቅም። እና ይሄ በጣም ያሳዝናል። ቀላል ጉዳይ ይመስልሻል፣ ግን የብዙ ነገር ማሳያ ነው። የብዙ ነገር ማሳያ ነው። ከዚህ የሚበልጥ እንግዲህ ፍቅር፣ ከዚህ የሚበልጥ አገር መውደድ የለም። ምክንያቱም ሰዎች ተምረው ለየሰፈራቸው በቆሙበት ፓርላማ ገብተው የአካባቢያቸውን ጉዳይ በሚሉበት ሰዎች በሰላም እንዳይኖሩ እንዲለያዩ በሚደክሙበት ሰዓት እንስሶች በሰላም እንዲኖሩ እንስሶች እንዳይሞቱ የሚደክምን ሙያ አለማገዝ ያሳፍራል። እንግዲህ እነዚህ ፓርኮች ለእንስሳትና ለእጽዋት ከመኖሪያነት ባሻገር መንግስትም በቱሪዝም መስህብነት የሚጠቀምባቸው ናቸው አይደለ? ለራሱ ሲል መንግስት የቱሪዝሙን ነገርም ለማበረታታት አሁን ላይ ይሄ የቱሪዝም ነገሮች ላይ ትኩረት ተሰጥቶ እየተሰራ ስለሆነ እነዚህም ነገሮች ጎን ለጎን ተያይዞ መሰራት አለባቸው። በተጨማሪም ደግሞ ለሀገር ዋጋ የከፈሉ መከላከያ ሰራዊት ብቻ አይደለም። አሁን መከላከያ ሰራዊት በቀዳሚነት ልናነሳ የምንችለው ነው። ግን ደግሞ ከዛ በማይተናነስ መልኩ ደግሞ ለሀገራቸው መስዋዕትነት የከፈሉትን ማበረታታትም ግዴታው ይመስለኛል አይደል? ሀገሬ ጉዞ ማስታወሻ ስነ ጥበብን ያዋሃደ ነው። የበረከት በላይነህ፣ የነቢይ መኮንን፣ የመዘክር ግርማ፣ የደበበ ሰይፉ እና የሌሎች ገጣሚያን ስራዎች በየምዕራፉ እንደ ማሟሻነት ምዕራፉ የሚጀምረው የነዚህ ሰዎች ስራዎች እንደ ማሟሻነት ሆኖ ነው። ይህን ማድረግ ለምን ፈለግ? ግጥም እወዳለሁ። ግጥም ትርጉም አለው ብዬ አምናለሁ። ግጥም ጉዳይን ጠቅላላ አድርጎ ይገልጻል የሚል እምነትም አለኝ። በዚህ መጽሐፌ ብቻ ሳይሆን ከዛ በፊት በነበሩት በጎንደርም ፍለጋም በመንገድ በረከትም ሁሉ ጊዜ ያንዳንዱ ምዕራፉን ሊገልጽ የሚችል የጥበብና የግጥም ስራ ካለ በዛ ገባለሁ። በዚህ ሐሳብ መነሻነት ስራዎቼ ያንዳንዱ ምዕራፍ እሱን ምዕራፍ ሊገልጽ የሚችል ግጥም ካለ በዛ ገባለሁ። አንድም ማዛመድ ነው። ሰዎች ግጥሞችን ቢያነቧቸው ብዙ ገጽ የሚጻፉ ሐሳቦችን እንዴት አድርገው በቁጥብነት መግለጽ እንደሚችሉ አሳይበታለሁ። ሁለትም የኔን ረጅም ሐሳብ እንዴት አድርገው ባጭር እንደገለጹ ስለማውቅ ያንን ዋጋና ክብር ለመስጠት ነው። መልካም፣ እንደ መውጫ እናርገው ይሄንን ጥያቄ። ኢትዮጵያ የሚገባትን ክብር እንደ ትውልድ እየሰጠናት ነው ወይ ብለህ ታስባለህ? እንግዲህ አገርን ማክበር ራስን ማክበር ነው። ምክንያቱም እኛ የአገር ብልቶች ነን፣ ሊያውም የምናልፍ ብልቶች ነን። ማልፍ እንኳን አይደለም። ስለዚህ ኢትዮጵያ ብትከብር፣ ኢትዮጵያ ብትገን፣ ኢትዮጵያ ትልቅ ብትሆን እኛ ነን የምንሆነው። ኢትዮጵያ የኛ ብቻ ውጤት አይደለችም፣ የአባቶቻችን ውጤት ናት። ልጆቻችን የጠየመውን የወየበውን የሚያቀኑባት ሀገር ናት። የኛ ሚና ብንጎዳት እኛን የሚያዋርድ
ብንጠቅማት እኛን የሚያስከብር ከመሆን የዘለለ ትናንትናዋን አይቀይርም። ነገዋ ላይም አቅም የለውም። ሌላ ትውልድ ይመጣል። ያ ትውልድ ያበላሸኑን ቦታው ላይ አስቀምጦ ታሪክ ሰርቶ ያልፋል። ስለዚህ ለኢትዮጵያ ተገቢውን ክብር መስጠት፣ ለኢትዮጵያ ተገቢውን ቦታ መስጠት፣ ለራስ መኖር ነውና የኢትዮጵያን ጉዳይ ሁሉ ጊዜ ማየት ያለብን የራሳችን ጉዳይ አድርገን ነው። ምን ቀናባቸው ሀገራት ይኸው እየሄድን በባህር እንሄዳለን ብለን እየሰመጠን ምን ቀረባቸው ሀገራት ሰልጥነዋል አድርገዋል የምንለው ዜጎቻቸው ለሀገራቸው ከሚሰጡት ቦታ በመነሳት የዛ ውጤት ያመጣው ልማትና እድገት። ስለዚህ ኢትዮጵያን ልንቀይር የምንችለው ወይም ደግሞ ኢትዮጵያን የምትመችም የምትወደድም የምታኮራም ሀገር ልናረግ የምንችለው እኛ ለሀገራችን ባለን ግምትና ለሀገራችን በምንከፍለው ዋጋ መጠን ነው። ግምታችንም ዝቅ ካለ የምንከፍለውም ዋጋ ከቀነሰ ተራ ዜጎች እንሆናለን። ግምታችን ከፍ ካለ የምንከፍለውን ዋጋና መስዋዕትነት ከፍ ካደረግነው ደግሞ በዓለም ላይ በጣም ከምታኮራ ሀገር የተፈጠረን ዜጎች እንሆናለንና ድምር ውጤቱ ለሀገር መሆን ለራስ መሆን ነው። በዛ አግባብ ብናደርግ ክብሩ ለኛ ነው። ባናደርግ ምንም የሚጎል ነገር የለም። ነገ ሳት የላሰ ትውልድ ይመጣና እንዳልነበር ያደርገዋል። እንግዲህ አገር ማለት የነዋሪው ናት። ነገ ሌላ ነዋሪ ነው የሚኖርባት። እኛ እናልፋለን። ስናልፍ እንኳን አይደለም ብቃታችን ጥፋታችን እንኳን ካልመጠነ እንኳን አይደለም ጥፋታችን ብቃታችን ራሱ ካልመጠነ ላይጻፍም ላይነገርም ይችላል ታራኮን። ስለዚህ ያንን እያሰብን መኖር አለብን ብዬ አስባለሁ። ትልቅ ሀገር ነው ያለን። የሁላችንም የጋራ ሀገር ነው ያለን። ስለዚህ እንደ ሰለጠነ ሰው በጋራ ለመኖር በጋራ በመቆም በጋራ በመስራት በጋራ በመውደድ ሀገራችንን ያሰብንበት እንደርሳለን ብዬ አስባለሁ። መልካም። ሀገሬ መጽሐፍ 3ኛ እትም ላይ ደርሷል። መጽሐፍ የት ይገኛል? ሁሉም መጽሐፍ መደብር ይገኛል። በጃፋር አሳታሚ በኩል ነው እየተሰራጨ ያለው። የትኛውም የኢትዮጵያ አካባቢ የትኛውም የመጽሐፍ አዟሪ ይገኛል። መልካም። እንግዲህ አድማጮቻችን ገዝታችሁ እንድታነቡ እንጋብዛችኋለን። ሄኖክ እንግዳችን ስለነበርክ ጥሩ ጨዋታ ጥሩ ወግ ስላወጋህን በጣም እናመሰግናለን። መጪው ዘመን የስኬት መንገድ ሁሉ የተቃና እንዲሆንም ደግሞ እንመኝልሃለን። አሜን። ላንቺም ለዚህ ፕሮግራምም ለሚያደምጡንም ሁሉ መልካም አዲስ ዓመት እመኛለሁ።